ሰላም ሰላም ተመልካች አድማጮቻችን ዕለታዊውን የዛሬን የካቲት 20 የምንዛሬ ገበያው ምን ደረሰ የሚለውን መረጃ ልናስቃኛችሁ መጥተናል። በባንኮች እንዲሁም ደግሞ በትይዩ ገበያ ያለውን መረጃ እስከመጨረሻው ድረስ አብራችሁን ከሆናችሁ ሙሉውን የማሳያችሁ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁና በየዕለቱ የምንዛሬ መረጃዎችን የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቃቸውን ከምንዛሬ ጋር የተያዙ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ምንዛሬው ነው የምንሄደው። ከባንክ እንጀምራለን። በባንክ ላይ አንዱ የአሜሪካ ዶላር ዛሬ የካቲት 20 በ156 ከ06 ከ10 ብር ጉርሻ ጋር አንዱ የአሜሪካ ዶላር በ166 ከ06 እየተሸጠ ይገኛል። በንግድ ባንክ መረጃ በትይዩ ገበያ ውስጥ ካላችሁኝ አንዱ የአሜሪካ ዶላር በትይዩ ገበያ በ192 ብር እየተሸጠ ነው የሚገኘው። ወይም ደግሞ 100 የአሜሪካ ዶላር በ19200 ብር በመሸጥ ላይ ይገኛል። ሌላው ዩሮን ስንመለከት በባንክ ላይ እየተሸጠ የሚገኘው በ184 ከ91 ሲሆን ሁሉም የኢትዮጵያ ንግድ ባንክ መረጃዎች የምንዛሬ መረጃዎች የ10 ብር ጉርሻ እንዳላቸው ልብ በሉ። ዩሮ በ184 ከ91 ነው የሚሸጠው በባንክ ላይ። በትይዩ ገበያ ደግሞ 226 ብር ከ28 ወይም ደግሞ 100 ዩሮ 22623 ብር በመሸጥ ላይ ይገኛል ዛሬ የካቲት 20። ቀጥሎ የፓውንድ ስተርሊንግን ስንመለከት አንዱ ፓውንድ ስተርሊንግ በባንክ ላይ በ207 ብር ከ64 እየተሸጠ ነው የሚገኘው። 100 ፓውንድ ደግሞ በ20764። በትይዩ ገበያስ ምንድን ነው የሚያመለክተው ስንል የትይዩ ገበያው የፓውንድ ምንዛሬ እንደሚያመለክተው ከሆነ 259 ብር ከ46 ነው የሚዘረዘረው። በትይዩ ገበያው 100 የፓውንድ ስተርሊንግ ምንዛሬ በ25946 ሆኖ ተመዝግቦ ነው ያለው። ቀጥሎ የምንመለከተው የስዊስ ፍራንክን ሲሆን በትይዩ ገበያው ስዊስ ፍራንክ በ248 ከ21 ሲዘረዘር 100 የስዊስ ፍራንክ ደግሞ 24821 ብር እየተዘረዘረ አለ። በባንክ ላይ የስዊስ ፍራንክ በ198 ብር ከ77 ነው በመዘርዘር ላይ የሚገኘው። ቀጥሎ የምንመለከተው ተመልካች አድማጮቻችን የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር በ140 ከ12 በትይዩ ገበያው ላይ እየተዘረዘረ ነው የሚገኘው። 100 የካናዳ ዶላር ደግሞ በ14012 ብር እየተዘረዘረ ይገኛል። የአውስትራሊያ ዶላርስ ስንት ገባ ካላችሁኝ የአውስትራሊያ ዶላር እንደሚያመለክተው ከሆነ በ135 ብር ከ61 በትይዩ ገበያው ላይ በመዘርዘር ላይ ይገኛል። 100 የአውስትራሊያ ዶላር ደግሞ 13561 ብር ነው በመዘርዘር ላይ የሚገኘው። የቻይና ዩዋንን የትይዩ ገበያ ምንዛሬ ስንመለከት የቻይና ዩዋን አንዱ በ27 ብር ከ88 ይዘረዘራል። 100 የቻይና ዩዋን ደግሞ 2788 ነው በመዘርዘር ላይ የሚገኘው። የባንኩ መረጃ እንደሚያመለክተው ከሆነ አንዱ የቻይና ዩዋን ዛሬ ዕለተ አርብ የካቲት 20 2018 ዓ.ም ላይ በ22 ብር ከ18 ነው በመዘርዘር ላይ የሚገኘው። እየተከታተላችሁ ያላችሁ ተመልካች አድማጮቻችን ዕለታዊውን የዕለተ አርብ የካቲት 20 2018 ዓ.ም ምንዛሬዎች ከየት ደርሷል የሚለውን መረጃ ነው። በባንኮች እንዲሁም በትይዩ ያለውን ምንዛሬ በመከታተል ላይ ነው የምትገኙት። ቪዲዮውን ታዲያ ላይክ ሳታደርጉ የምትመለከቱ ከሆነ ላይክ እንድታደርጉ አስታውሳችኋለሁ። ቤተሰብም እንድትሆኑ እያሳሰብኩኝ ጠቃሚውን መረጃዎች የሚተላለፉበት የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የደውል ምልክቷንም በመጫን እንግዲህ የምንለቃቸውን ዕለታዊ የሆኑ ከምንዛሬ እንዲሁም ደግሞ ከወርቅ ዋጋ ጋር የተያዙ መረጃዎችን እንድትመለከቱ እጋብዛችኋለሁ። አሁን
ወደ ቀጣይ የምንዛሬ ተመኖች ስንሄድ የምናገኘው የመካከለኛው ምስራቅ ምንዛሬዎችን ነው። ከኩዌት ዲናር እንጀምራለን። የኩዌት ዲናር በትይዩ ገበያው ላይ በ626 ብር ከ99 ነው በመዘርዘር ላይ የሚገኘው። 100 የኩዌት ዲናር ደግሞ 62699። በባንክ ላይስ ካላችሁኝ እንደተለመደው ነው። ሳምንቱ ሙሉ ባለበት ዋጋ ነው አሁንም ያለው። በ502 ብር የአንድ የኩዌት ዲናር እየተዘረዘረ ይገኛል። 100 ደግሞ በ50200 አካባቢ እየተዘረዘረ ነው የሚገኘው። ዲራምስ ካላችሁኝ አንዱ ዲራም በትይዩ ገበያው በ52 ብር ከ28 ሲዘረዘር 100 ዲራም ደግሞ በ5228 ይዘረዘራል። በባንክ ላይ የዲራም ምንዛሬ እንደሚያመለክተው ከ10 ብር ጉርሻ ጋር በ51 ብር ከ61 ነው። በመቀጠል የምንመለከተው የሳውዲውን ሪያል ሲሆን አንዱ የሳውዲው ሪያል በ51 ብር ከ19 በትይዩ ገበያው ላይ እየተዘረዘረ ነው የሚገኘው። በመቀጠል የምንመለከተው ተመልካች አድማጮቻችን የኦማን ሪያልን ሲሆን አንዱ የኦማን ሪያል እየተዘረዘረ የሚገኘው በ495 ብር ከ93 ነው። 100 የኦማን ሪያል ደግሞ በ49593 ብር እየተዘረዘረ እንደሚገኝ ያገኘነው መረጃ ያመለክታል። የጆርዳን ዲናርን ስንመለከት እንዲሁ አንዱ የጆርዳን ዲናር 270 ብር ከ83 ሲዘረዘር 100 የጆርዳን ዲናር ደግሞ 27083 ብር በመዘርዘር ላይ ይገኛል። ዛሬ ዕለተ አርብ የካቲት 20 2018 ዓመተ ምህረት። ቀጥሎ የባህሬን ዲናር ስንመለከት አንዱ የባህሬን ዲናር እየተዘረዘረ የሚገኘው በ509 ብር ከ40 ነው። 100 የባህሬን ዲናር ደግሞ 50940 እየተዘረዘረ ይገኛል። በመቀጠል እንግዲህ አነስተኛ የሚባሉት ምንዛሬዎች መካከል የሚመደቡት የኢጅፕትን የእስራኤልን ሽቅል እንዲሁም ደግሞ የቱርኪሽ ሊሬ በሴንት እየተዘረዘሩ እንደሆነ ነው የምነግራችሁ። የኢጅፕት ፓውንድ አንዱ በ4 ብር ከ01 እየተዘረዘረ ነው የሚገኘው። 100 የኢጅፕት ፓውንድ ደግሞ በትይዩ ገበያው ላይ በ401 ብር ይዘረዘራል። የቱርኪሽ ሊሬ ካላችሁኝ የቱርኪሽ ሊሬ ዛሬ የካቲት 20 ዕለተ አርብ ላይ እየተዘረዘረ የሚገኘው በ4 ብር ከ35 ነው። 100 ደግሞ በ435 ብር። በመቀጠል የእስራኤልን ሽቅል እንመለከታለን። የእስራኤል ሽቅል ዛሬ ላይ እየተዘረዘረ የሚገኘው በ62 ብር ነው። አንዱ ይሄ ጭማሪ እንዳሳየ ያመለክታል። 100 የእስራኤል ሽቅል ደግሞ 6200 ብር በመዘርዘር ላይ ይገኛል ማለት ነው። ተመልካች አድማጮቻችን ለዛሬ ለየካቲት 20 ለዕለተ ዓርብ 2018 ዓ.ም ከምንዛሬ መረጃዎች ያገኘነውን እንደዚህ አካፈልናችሁ። መረጃውን ያገኘነው የትይዩ ገበያውን ከብላክ ማርኬት ዌብሳይት ሲሆን የባንኩን ደግሞ የነገርናችሁ ከኢትዮጵያ ንግድ ባንክ መረጃን መሰረት አድርገን መሆኑን ለመግለጽ እንወዳለን። መረጃችንን እዚህ ጋር አበቃን። እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ቪዲዮ ላይክ ማድረግ፣ ሼር ማድረግ በዚህም ቻናል ላይ እንግዲህ የተለያዩ ሜምበርሺፕ የሆኑ ቪዲዮዎችን ሰራላችኋለሁ። የቻናሌን ሜምበር መሆንም ይቻላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም